ስለ ቤርሙዳ ትራያንግል በጣም ብዙ ጊዜ ኮመንት ላይ ጽፋችሁልኝ ነበር። እኔም ዛሬ ቤርሙዳ ትራያንግል ውስጥ ጠፉ ከሚባሉት አንዱን ታሪክ ይዤላችሁ መጥቻለሁ። ስለ ቤርሙዳ ትራያንግል የሚያከራክረውን ነገር ደግሞ መጨረሻ ላይ የምናወራበት ይሆናል። እስከ መጨረሻው ድረስ ማየት እንዳረሱ ታሪኩ ልንገራችሁ። የቤርሙዳ ትራያንግል የሚገኘው አትላንቲክ ኦሽን ላይ ማያሚ፣ ቤርሙዳ እና ፖርቶሪኮ የሚሰሩት ሶስት ማዕዘን ላይ ነው ተብሎ ይታሰባል። ዲሴምበር 5 በ1945 5 የዩናይትድ ስቴትስ የባህር ኃይል ማሰልጠኛ አውሮፕላኖች ከፍሎሪዳ የተለመደው ልምምዳቸው ለማድረግ የአየር ጸባዩን ካዩ በኋላ አውሮፕላናቸውን አስነስተው ጉዟቸውን ይጀምራሉ። ፓይለቶቹ ከዚህ በፊት ኤሮፕሌን ስልጠናቸውን ወስደው ኤሮፕሌን ለማብረር በቂ ብቃት ነበራቸው። በመንገድ ላይ ያሉ ግን ከዚህ በፊት ገጥሟቸው ማያውቅ ነገር መፈጠር ጀመረ። ወዴት እንደሚሄዱ የሚጠቁማቸው ኮምፓስ መቀበጣጠር ይጀምራል። ወደ ሰሜን እየሄዱ መስሏቸው ነበረ። የኤሮፕሌኑ ራዳር ግን ወደ ሌላ አቅጣጫ እየሄዱ እንደሆነ እየጠቆማቸው ነው። በዚህ መሃል የሁሉም ሬዲዮ መገናኛቸው ተቋረጠ። የአምስቱም ኤሮፕሌን የት ገቡ በሚያስብል መልኩ ተሰወሩ። የባህር ኃይል ማሰልጠኛው ይህን ባወቀ ጊዜ 13 ሰዎችን የያዘ የነፍስ አድን ኤሮፕሌን እነሱን እንዲፈልግ ይላካል። በሚያስገርም ሁኔታ ግን የተላከውም የነፍስ አድን ኤሮፕሌን በተመሳሳይ ሁኔታ ይሰወራል። እስካሁን ስለ ቤርሙዳ ታሪክ የሰማነው ነገር አሁን የነገርኳችሁን ታሪክ ጨምሮ የውሸት ነው ብላችሁስ ትንሽ ግራ እያጋባችሁ ነዋ። በደንብ ስሙ። አደጋዎቹ አልተፈጠሩም ሳይሆን የተፈጠሩት አደጋዎች ላይ የሰውን ቀልብ እንዲስብ ተደርጎ ተጨማምሮ የተሰሩ ታሪኮች ናቸው። በ1964 ቪንሲት ጋዴስ የተባለ ጋዜጠኛ ቤርሙዳ ትራያንግል የሚለውን ለቦታው ስም አውጥቶ ስለተፈጠሩት አደጋዎች አጋብዶ በመጻፉ እንጂ ከቤርሙዳ ትራያንግል ውጪ በዓለማችን ላይ አደጋዎች የተፈጠሩበት ቦታዎች ነበሩ። በዚህ ላይ ደግሞ ጋዜጠኞችና መጽሐፍ ጻፊዎች የቤርሙዳ ትራያንግል ቀልብ እየሳበ እንደሆነ ሲያውቁ አደጋዎቹን ጨማምሮ ለህዝቡ ያቀርቡ ነበር። በእነዚህ ምክንያቶች የቤርሙዳ ትራያንግል ሲባል አስፈሪ ገጽታ ሊይዝ ችሏል ማለት ነው። ኧረ አናምንም ካላችሁ ደግሞ በቀን በሺዎች የሚቆጠሩ አውሮፕላኖች በቤርሙዳ ትራያንግል በኩል ያልፋሉ። እሱን ትታችሁት ራሱ የአቤል ብርሃኑ ቻናል ላይ ቤርሙዳ ትራያንግል ውስጥ በመርከብ ሲንቀሳቀስ የሚያሳይ ቪዲዮ አለ። ገብታችሁ ቼክ ማድረግ ትችላላችሁ። የቤርሙዳ ትራያንግል አደጋዎች ዓለም ላይ ከተፈጠሩት አደጋዎች ቢነጻጸሩ በጣም ትንሽ ነው። ከዚህ በኋላ እውነት ነው አይደለም የእናንተ ምርጫ።